ትንሽ ስለተወዛገባችሁ ነው። ትላንትና የፔሪድ ማምጫውን ሰርቼላችሁ በጣም ብዙዎቻችሁ የገባችሁ ናችሁ። የተወሰኑ ሰዎች ደግሞ ያልገባችሁ ናችሁ። በደንብ ስለማታዳምጡት ነው። ግን ያልገባችሁ ሰዎች ስለማታዳምጡት ነው። መለኪያ አልኳችሁ እኮ። ለምሳሌ ይቺ ናት መለኪያዋ። ይቺ መለኪያ አያችኋት አይደለ? ትንሽዬ መለኪያ ስለሌለችኝ ነው እኔ ይቺ ትንሿ መለኪያ ስለሌለችኝ ነው። በዚች መለኪያ አንድ ሙሉ ቀረፋ፣ በዚች መለኪያ አንድ ሙሉ ቁርንፉድ፣ አንድ ሙሉ ቀረፋ፣ አንድ ሙሉ ቁርንፍድ እናፈላለን ማለት ነው። የመጨረሻ ፔሪድ ማምጫዋ ደግሞ አለች አይደለ? ስንገዛ 30 ፍሬ ነው የምንገዛው። ፔሪድ ማምጫዋ አይደል? 30 ፍሬ ነው የሚገዛው። የመጨረሻዋ 7 ፍሬ አለች። የመጨረሻዋ 7 ፍሬ ላይ 3 መጨመር ማለት ነው። 10 አይሆንም። እሱ እዚህኛው ሁለቱ ላይ ይደባለቃል። ሁለቱ እዚህኛው ላይ ይደባለቃል። ይሄ ከፈላ በኋላ መጀመሪያ ቀረፋውና ቁርንፉዱ ይፈላል። ቀረፋውና ቁርንፉዱ ከፈላ በኋላ መጨረሻ ላይ 10 ፍሬዋን ታብሌቱ ፕሩደንስም ሊሆን ይችላል፣ ታብሌትም ሊሆን ይችላል። ብዙ አይነት ነው ያለው አይደለ? ዞሮ ዞሮ የየትኛውም አይነት መድኃኒት መከላከያ የምትወስዱት ኪኒኗ ይሁን የመጨረሻዋ 7ቷ ፍሬ ላይ 3 ፍሬ ጨምራችሁ 10 ፍሬ ማለት ነው። 10 ፍሬ ይሄ ለስንት ቀን ነው? ለአንድ ቀን ማለት ነው። 10 ፍሬ ለምሳሌ አንድ ቁርንፉድ፣ አንድ ቀረፋ፣ 10 ፍሬ ታብሌቷ መጀመሪያ ሁለቱ በጣም ከፈላ በኋላ መጨረሻ ላይ ታብሌቱ ይጨመራል። ከታብሌቱ በኋላ ደግሞ አውርዳችሁ በጣም ሳይቀዘቅዝ ለብ ያለ ማለት ነው። ለብ ያለ 2 ብርጭቆ ጠዋት፣ 2 ብርጭቆ ማታ፣ 2 ብርጭቆ። ይሄ አንድ ጊዜ ያዘጋጃችሁት ለጠዋትና ለማታ ይሆናል ማለት ነው። አንድ ጊዜ ያዘጋጃችሁት ለጠዋትና ለማታ ይሆናል። 10 ፍሬ መድኃኒቱ አለችበት ውስጡ። ከፈላ በኋላ ፈልቶ ይችኛዋን ጨምራችሁ የምታቆዩት 5 ደቂቃ ነው። 5 ደቂቃ ነው ታብሌቷን ከታችሁ 5 ደቂቃ። ያኛው ግን በደንብ ውሃው እስኪወጣ ድረስ ታፈሉታላችሁ። ያኛው ቁርንፉዱና ቀረፋው ጠቆር እስኪወጣ ድረስ ነው። ይሄኛውን ግን ታብሌቷን ግን 5 ደቂቃ ነው የምታቆዩት። ከ5 ደቂቃ በኋላ ታወርዳላችሁ፣ መሬት ታቆዩታላችሁ፣ ታማስላላችሁ። ለብ ካለ በኋላ ሳይቀዘቅዝ ለብ ያለውን 2 ብርጭቆ ትጠጣላችሁ። በቀን 2 ብርጭቆ ማለት ነው። ለስንት ቀን? ለ3 ቀን። አያችሁ፣ 6 ቀን አልሆነም ታዲያ። እንደገና ደግሞ ዛሬ እንጠጣችሁ ለነገ ደግሞ ታዘጋጃላችሁ ማለት ነው። ለነገ ደግሞ ሌላ በዚህ አንድ ቁርንፉድ፣ አንድ ቀረፋ ታዘጋጃላችሁ ለነገ። ነገም እንደዚህ 10 ፍሬ ታብሌቷን የየትኛውም ታብሌት የመጨረሻው ግን ማምጫዋ 3ቷ ፍሬ 7ቷ ፍሬ 3 እንጨምርባትና 10 ለአንድ ቀን ሆነን ማለት ነው። ለመቼና ለመቼ? ለጠዋትና ለማታ። ጠዋት እንወስዳለን። ቁርስን በልተን ሊሆን ይችላል፣ በባዶ ሆድም ሊሆን ይችላል። ጠዋት እንደፈለግነው ነው። ጨጓራ ያለባችሁ ሰዎች ቁርስ በልታችሁ ቢሆን ጥሩ ነው። ጨጓራ የሌለባችሁ ሰዎች ግን ምንም ችግር የለውም። ስለዚህ ጨጓራ ያለባችሁ ሰዎች ግን 5 ፍሬ አርጓት ብያለሁ። ታብሌቷን 5 አርጓት ብያለሁ። 5 አርጓት ብያለሁ። ታብሌቷን 15 ፍሬ ማለት ነው። ለ3 ቀን የምትጨምሩት እዚህ ላይ አንድ ቀረፋ፣ አንድ ቅርንፉድ ሙሉ በዚህ ታረጉና 5 ፍሬ ታብሌቷን። ጨጓራ ያለባችሁ ሰዎች፣ ጨጓራ የሌለባችሁ ሰዎች ግን 10 ፍሬ 10 ፍሬ። ስለዚህ እንደዚህ እያደረጋችሁ መጠቀም ነው። በጣም ቀላል ነገር ነው። ታብሌቱን ከየት ነው የምናገኘው? ታብሌቱ ምን አይነት ነው? ቁርንፉዶቹ ምንድናቸው? ቀረፋ ምንድናቸው ያላችሁ ሰዎች አም ሶሪ፣ በጣም ነው ማዝነው አውቃችሁ ካልሆነ በስተቀር ቁርንፉድና ቀረፋ የሚያጣ ሰው አለ። ታብሌቱ ደግሞ ከየት ምናልባት ታብሌቱ የትኛውን ብላችሁኛል። እሱ ሊያስኬድ ይችላል። የትኛውም ታብሌት ይሁን ፕሩደንስም ሊሆን ይችላል። ነው ፕሩደንስ ነው ስሙ። ብቻ ሶሪ ይቅርታ፣ ስሙን በደንብ አላውቀውም። ግን ታብሌት የታብሌቱ ማምጫ የመጨረሻው ቀዩን 7 ፍሬ ይቀረዋል መጨረሻ አይደል? እሱ ላይ 7 ነው። አዎ አውቃለሁኝ፣ ገብቶኛል እኮ 7 ፍሬ እንደሆነ። ግን እሱ ላይ ተጨማሪ ትገዛላችሁ። እሱ ላይ ተጨማሪ ትገዛላችሁ። 4 ነው ምናምን መግዛት አለባችሁ ለ3ቱም ቀን 10 ለመጨመር ማለት ነው። እሱን አርጋችሁ ትጠጣላችሁ፣ ትጠብቃላችሁ። በጣም አጭርና ግልጽ የሆነ ጥያቄና መልስ ነው የሰጠኋችሁ። መቼም እዚህ ይሄንን አድርጉ፣ ይሄን ተጠቀሙ፣ ይሄ ይመጣል ብያችኋለሁ። ከዛ ግን ፔሪየድ በጣም በኃይለኛው ሲመጣባችሁ ይመጣል፣ ይፈሳል በደንብ ማለት ነው። ድብልቅ ብሎ እንዳትደነግጡ። አቅማችሁ ሊያንስ ይችላል፣ ሊደክማችሁ ይችላል።
ይሁን ልጅ እንደመውረድ ያህል በሉት። ስለዚህ ምንድነው እሱ ላይ ማድረግ ያለባችሁ? ፈሳሽ፣ በጣም ፈሳሽ መውሰድ አለባችሁ። የሚጠጣ ነገር አጥሚትም ሊሆን ይችላል፣ ጁስም ሊሆን ይችላል፣ ውሃም ሊሆን ይችላል። ብዙ ነገር ቶሎ ቶሎ ከሰውነታችሁ ጋር አብሮ ተጠራርጎ እንዲወጣ እናንተም አብራችሁ እየተሻማችሁ ይሄን ነገር መውሰድ አለባችሁ። መቼም የጠፋችሁ አይመስለኝም፣ ደግሜ ስለነገርኳችሁ ማለት ነው። ይሄን ያበራራሁላችሁ እችን መለኪያ ያመጣሁት ለዛ ነው። ቅርንፉድና ቀረፋ ቢኖረኝ ደግሞ አምጥቼ ይሄንን እያልኩኝ እየገለበጥኩኝ እየሰፈርኩኝ ያሳያችኋለሁ። ግን እስከ መጨረሻው ስለማታዳምጡት ነው እንጂ በጣም ግልጽና አጭር ነገር ነው የተናገርኩት። ስለዚህ ደግሞ አንድ ያልገባኝ ነገር አለ። አንዳንዴ እኔ ይሄንን ግንዛቤ አታችሁ አይመስለኝም። ለምሳሌ በእግዚአብሔር ስራ ልታስገቡኝ የምትፈልጉ ሰዎች ያላችሁ ፔሬዳችን 47 ሆኖ ቆሟል። እሱ እኮ እንዳመጣጡ ነው። ፔሬዳችን ዘግይቶ የመጣ ሰው ለምሳሌ ትንሽ ሊቆይ ይችላል። ቀድሞ በልጅነታችን የመጣ ሰው ደግሞ ቀድሞ ሊቆም ይችላል። ስለዚህ ፔሬዳችን ከ45ም ከ43ም ከዛ በታችም ያሉ ሰዎች ራሱ በራሱ ሰዓት ሊቆም ይችላል። እኔ ያልኩት በመከላከያ ምክንያት፣ በተለያየ በህመም ምክንያቶች፣ በጤና ችግር ምክንያት ምናምን ፔሬድ የቆመባችሁ ሰዎች ያላግባብ ነው ያልኩት። ያላግባብ መምጣት መፍሰስ ያለበት ወህራዊ የሴቶች ቆሻሻ ቀኑን ጠብቆ መፍሰስ ነበረበት። በዚህ እሱን አምጡት አልኩኝ እንጂ ፔሬድ ቀርቷል በቃ እድሜያችሁ ነው ተብላችሁ የተሰጣችሁን አላልኩኝም። እናንተን አይደለም ያልኩት፣ እኔ ለነዛ ነው ያልኩት። ይሄንን በደንብ አዳምጡትና እናንተም ብትጠቀሙትም ችግር የለውም። ብዙ ነገር ነው ይዞ የሚወጣው። ግን ፔሬድ ያመጣል ብላችሁ እንትን እንዳትጠይቁኝ ብዬ ነው። ለምን ፔሬድ አልመጣም እንዳትሉኝ ብዬ ነው እንጂ ምንም ቀረፋና ቅርንፉድ ራሱ ለጤና፣ ለቦርጭ፣ ለብዙ ነገር ማንሸራሸሪያ ለሰውነታችን ሪላክስ አሪፍ ነው። ሰውነታችን የተወጣጠረ ቦርጫችን የተወጣጠረ ሰዎች እንደሱ እናደርጋለን። እና በደንብ አዳምጡት። ለብዙ ሰው በደንብ ሼር አድርጉት። እስከ መጨረሻው አዳምጡት ፕሊዝ። ዩቲዩቡን እስከ መጨረሻው ብታዳምጡት መጨረሻውን ታገኙታላችሁ። እንኳን ለራሳችሁ ለሰው ማስረዳት ትችላላችሁ። አመሰግናችኋለሁ። ዩቲዩቤን ሰብስክራይብ አድርጉልኝ፣ ዋቻውሬን አዳምጡልኝ። የምላችሁን ነገር በአግባቡ አድርጉ። አትሰልቹ። አውቆ ነው የሚጋረድባችሁ፣ አውቆ ነው ተስፋ የሚያስቆርጣችሁ። እንዳታደርጉ ነው። ቸልተኛ እንድትሆኑ ነው። በህይወታችሁ እንዝላል እንዲኖራችሁ፣ ኬርልስ እንድትሆኑ አውቆ ነው ብዙ ነገር የሚዘጋጋባችሁ። እና ይሄን ነገር ከማድረግ ወደኋላ አትበሉ። ለሌሎች እህቶቻችን መምጣት ላለባቸው ማድረግ ለሌለባቸው ማድረግ ላለባቸው እህቶቻችን ይሄን ነገር እያስረዳችሁ በደንብ ተጠቀሙ በሏቸው። እናንተም ተጠቀሙ። ስጦታዬ ነው። ሁሌም ነው ስጦታ የምሰጣችሁ ታውቃላችሁ አይደለ? ስጦታዬ ነው። ማርታ ተስፋለም እያሉ ሰብስክራይብ እንዲያደርጉኝ። ትንሽ ወሬ ነው የማበዛባችሁ። ለምን እንደሆነ ነገራችሁ። ዩቲዩብ ስሰራ ረጅም ሰዓት ነው መሆን ያለበት። 10 ደቂቃ ማስታወቂያ ሊገባበት፣ የራሳቸው ማስታወቂያ ይገባበታል 10 ደቂቃ። በዚሁ አጋጣሚ ግን ማስታወቂያ የምታሰሩኝ ሰዎች ማስታወቂያ ብታሰሩኝ ደስ ይለኛል። ስራ በጥሩልኝ ማለት ነው። እና አመሰግናችኋለሁ። መልካም ውሎ ይሁንላችሁ። ቴንኪው